በቀጣዩ ዓመት ከትልቁ ኃላፊነታቸው ይለቃሉ ተብለው የሚጠበቁት ባለስልጣን ዛሬ በተሰጠ መግለጫ መልቀቃቸው ይፋ የሆነው የመንግስት አመራር የሚመሩት ግዙፍ ኩባንያ በዘንድሮ ዓመት ያገኘው ትርፍ መጠን የመረጃ ቅኝታችን ትኩረት ነው። የምክክር ኮሚሽኑ ጉባኤ አነጋጋሪ አጀንዳዎች እየተሰሙበት ቀጥለዋል። የሀገሪቱ መሪ ፕሬዝዳንት ወይንስ ጠቅላይ ሚኒስትር ይሁን የሚለው ቁልፍ አጀንዳ ነበር። ተመካካሪዎቹ የትኛውን አማራጭ መረጡ የሚለውንም ጉዳይ የምንመለከት ይሆናል። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ቅኝታችን ነው ተጀምሯል። በመግቢያችን ላይ ያደመጣችኋቸው አበይት ነጥቦች ትኩረታችን ናቸው። ወደ ቀዳሚው ጉዳያችን አመራን። የኢትዮጵያ አየር መንገድ 9.1 ቢሊዮን ዶላር ገቢ ማግኘቱን ይፋ አድርጓል። በበጀት ዓመቱ 20.7 ሚሊዮን ደንበኞችን ማጓጉዟል። ይህ የተባለው አየር መንገዱ የ2025-2026 በጀት ዓመት የሥራ ክንውን ሪፖርቱን ዛሬ ባቀረበበት ወቅት ነው። ከዚህ አስቀድመን ግን የአየር መንገዱ ምንጮች ይፋ ስላደረጉት አንድ ቁልፍ ጉዳይ እንመልከት። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ሐምሌ 30 ቀን 2018 ዓ.ም ጡረታ እንደሚወጡ የሀገር ውስጥ የዜና ምንጮች ይፋ ያደረጉት መረጃ ያሳያል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በቅርቡ ስለ ስልጣናቸው የተሰራጩ መረጃዎች የተሳሳቱ መሆናቸውን በመግለጽ እርሳቸው በእቅዳቸው መሰረት ሐምሌ 30 2018 ዓ.ም ጡረታ እንደሚወጡ ነው ያስታወቁት። አቶ መስፍን እንዳሉት ከስልጣን ሊነሱ ነው በሚል ስም የተሰራጨው መረጃ እውነታውን የማያንጸባርቅ ሲሆን በአሁኑ ወቅት የሚፈጸመው ሂደት በመደበኛ የጡረታ ፕሮግራማቸው መሰረት ባደረገ አካሄድ ነው ብለዋል። በተጨማሪም ከዋና ስራ አስፈጻሚ ኃላፊነታቸው መልቀቃቸው ወይም በስልጣናቸው ላይ ማንኛውም ለውጥ መደረጉ የመንግስት ውሳኔ እንጂ በግላቸው የሚወሰን ጉዳይ እንዳልሆነ ገልጸዋል። የአቶ መስፍን መግለጫ በማህበራዊ ሚዲያና በተለያዩ የዜና መድረኮች ስለ ስልጣናቸው የተነሱ ግምቶችና ውይይቶች በተስፋፉበት ወቅት የተሰጠ ሲሆን ይህም ጉዳይም መልስ እንዲሰጡበት ምክንያት እንደሆነ ነው ያብራሩት። አቶ መስፍን ጣሰው በኢትዮጵያ አየር መንገድ ለረጅም ዓመታት በተለያዩ የኃላፊነት ቦታዎች በማገልገል ልምድ ያካበቱ ሲሆን በዋና ስራ አስፈጻሚነት ዘመናቸው ተቋሙ በዓለም አቀፍ የአቪዬሽን ዘርፍ ያለውን ተወዳዳሪነት ለማጠናከር የተለያዩ ስራዎችን ሲያስፈጽሙ ቆይተዋል። በቀጣይ የዋና ስራ አስፈጻሚነት ኃላፊነቱን ማን እንደሚረከብ ወይም መንግስት ምን አይነት ውሳኔ እንደሚያሳልፍ እስካሁን በይፋ የተገለጸ መረጃ የለም። ሆኖም የፈረንሳዩ አፍሪካን ኢንተለጀንስ የአየር መንገዱ ቺፍ ኮሜርሻል ኦፊሰር አቶ ለማ ያደሻ የአቶ መስፍን ኃላፊነት ይረከባሉ የሚል ግምት እንዳለ ይፋ አድርጓል። በቅርቡ ከኃላፊነታቸው እንደሚለቁ የተነገረላቸው አቶ መስፍን አየር መንገዱ የ2025-2026 በጀት ዓመት የሥራ ክንውን ሪፖርቱን ሲያቀርቡ በጀት ዓመቱ ለኢትዮጵያ አየር መንገድ ብዙ ሥራ የሰራበትና የተንቀሳቀሰበት ጥሩ ዓመት ነበር ብለዋል። በተለይም የመጀመሪያዎቹ ሩብ ዓመታት አመቺ የሥራ ጊዜ ነበሩ ያሉ ሲሆን በበጀት ዓመቱ ማጠናቀቂያ አካባቢ በገልፍ ሀገራት የተፈጠረው ችግር የተወሰነ ተጽዕኖ ቢያመጣም በአጠቃላይ ጥሩ ዓመት ነበር በማለት አክለዋል። በበጀት ዓመቱ 4 አዳዲስ ዓለም አቀፍ መዳረሻዎችን በመጨመር ዓለም አቀፍ የመዳረሻዎችን ቁጥር ወደ 150 ከፍ ማድረጉን የሀገር ውስጥ መዳረሻዎችንም ብዛት ከ22 ወደ 25 ከፍ ማድረግ መቻሉን አብራርተዋል። 9 አዳዲስ አውሮፕላኖች በግዢና በኪራይ በበጀት ዓመቱ ወደ ሥራ መግባታቸውንም አስታውሰዋል። በዓመቱ የተደረጉ በረራዎች በሰዓት ሲታይም ቀደም ሲል ከነበረው በጀት ዓመት 8 በመቶ እድገት እንዳለው ይህም ከእቅዱ 96 በመቶ መሆኑን እንዲሁም 20.7 ሚሊዮን ደንበኞች መጓጓዛቸውና ይህም ካለፈው በጀት ዓመት ጋር ሲነጻጸር 10 በመቶ እድገት ቢኖረውም ከእቅዱ አንጻር 98 በመቶ መሆኑን ጠቅሰዋል። አየር መንገዱ ያጓጓዘው ጭነትም ከባለፈው በጀት ዓመት የ16 በመቶ እድገት አለው ብለዋል። በአጠቃላይ የተደረገው በረራና የተጓጓዘው ጭነት ካለፈው በጀት ዓመት ከ8 እስከ 16 በመቶ ጭማሪ ቢያሳይም ከእቅዳችን ግን በተወሰነ መጠን ቅናሽ ያሳያል ነው ያሉት። ይህ የሆነበትን ምክንያት ሲያብራሩ በገልፍ ሀገራት ባጋጠመው ጦርነት አየር መንገዱ ወደ ቀጠናው ያደርጋቸው የነበሩ 10 የሚሆኑ በረራዎች የተቋረጡ በመሆኑ የትላልቅ የአውሮፕላኖች እጥረት፣ አሜሪካ አዳዲስ የጉዞ ማዕቀቦች በመጣሏ ምክንያት በአፍሪካና በሰሜን አሜሪካ መካከል ጉዞ በመቀነሱ ወደ ኮንጎና ወደ ምዕራብ አፍሪካ ሀገራት ዜጎች እንዳይጓዙ ሀገራት ክልከላ በማድረጋቸው የእቅዳችንን ሙሉ በሙሉ እንዳናሳካ ሆነናል ብለዋል። አየር መንገዱም በበጀት ዓመቱ 9.1 ቢሊዮን ዶላር ገቢ ማግኘቱን አቶ መስፍን ጠቅሰዋል። ይሁን እንጂ የአየር መንገዱ ወጪ ከዚህ ቀደም ከነበረበት የ25 በመቶ ጭማሪ ያለው መሆኑን ገልጸው ይህም በገልፍ ሀገራት ጦርነት ሳቢያ የነዳጅ ዋጋ በከፍተኛ ሁኔታ በመጨመሩ ምክንያት መሆኑን ተናግረዋል።
የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ቀጣይ ጉዳያችን እናምራችሁ። የሀገሪቱ መሪ ፕሬዝዳንት ወይስ ጠቅላይ ሚኒስትር ይሁን የሚለው ቁልፍ አጀንዳ ነበር። ተመካካሪዎች የትኛውን አማራጭ መረጡ የሚለውን ጉዳይ ደግሞ እናስከትል። በኢትዮጵያ የወደፊት የመንግስት አስተዳደር ስርዓትና የስልጣን መዋቅር ላይ ፓርላሜንታዊ ወይንስ ፕሬዝዳንታዊ ይሁን የሚል ምክረ ሀሳብ በአንድ የ50 ተመካካሪዎች ቡድን መነሳቱ ታውቋል። በኢትዮጵያ ሀገራዊ ምክክር ኮሚሽን በአንድ የ50 ተመካካሪዎች ንዑስ ቡድን የወደፊት የመንግስት አስተዳደር ስርዓት የዲሞክራሲ አይነትና ተስማሚነት ዙሪያ ሰፊ የውይይት ምክረ ሀሳቦች እንዳነሱ ጠቅሰው በበርካታ መነሻ ነጥቦች ላይም የሀሳብ መግባባትና ልዩነቶች እየተንጸባረቀ እንደሆነ አመላክተዋል። አንድ የ50 ቡድን ንዑስ ቡድኖች ስብስብ ለ250 ስልታዊ ቡድኖች ከሰሞኑ ምክረ ሀሳብ ሲያቀርብ በእነሱ ቡድን ውስጥ በተካሄደው ውይይት ላይ የፓርላሜንታዊ ስርዓት የተሻለ ነው የሚል ሀሳብ መነሳቱን ሲናገሩ ሰሞኝ ሲል አዲስ ማለዳ ዘግቧል። የፓርላሜንታዊ ስርዓት የህዝቦችን ውክልና የሚያረጋግጥ ለትክክለኛ ዲሞክራሲ የሚጠቅም በብዙ ማንነቶች ውስጥ ለህብረትና ለፖለቲካዊ መረጋጋት አቅም የሚሰጥ አስፈጻሚውን ለጥያቄ የሚያቀርብና በፌዴራል መንግስቱና በክልሎች መካከል መካከለኛ ተስማሚነትን የሚፈጥር ስርዓት በመሆኑ ዙሪያም ትልቅ መግባባት ላይ ተደርሷል ሲሉ ሀሳባቸውን አቅርበዋል። ፓርላሜንታዊ ስርዓት ሀገሪቱ ለረጅም ጊዜ የኖረችበት ቀላልና ቀጥተኛ ስርዓት ነው። አስፈላጊ ሲሆን የመንግስት ለውጥ ለማድረግ ቀላል ነው ብለውም ጠንካራ ፓርቲዎች እንዲፈጠሩ ያበረታታል በሚል በጎ ጎኖች ተነስተው ተተንትነዋል ሲሉም ተደምጠዋል። ምክረ ሀሳብ አቅራቢው ሲቀጥሉም በሌላ በኩል ግን ከፍተኛ ድምጽ ያገኘው ፓርቲ የበላይነት ሊፈጥር የሚችል በመሆኑ እንደ ክፍተት የሚነሳበት መሆኑን የሚያመላክት ሀሳብ መንጸባረቁን አልሸሸጉም። ጠንካራ ብሔረሰቦች ባሉባት ኢትዮጵያ የፓርላሜንታዊ ስርዓት የተሻለና ተመራጭ መሆኑ በብዙዎች የተደገፈና ተራማጅ ሀሳብ የቀረበበት ነው ሲሉም አክለዋል። በተጨማሪም ከዚህ ጋር ተያይዞ የፓርላሜንታዊ ስርዓት ለኢትዮጵያ አስፈላጊ መሆኑ እንደተጠበቀ ሆኖ በአሁኑ ጊዜ በሀገሪቱ ሁለት መሪዎች የሚገኙበት ሁኔታ መኖሩ እንደ ሀሳብ ቀርቧል ብለዋል። እርሳቸው መሪ ሀገር ሲሉ የጠሩት ጠቅላይ ሚኒስትርና ርዕሰ ብሔር ወይንም ፕሬዝዳንትነትን በተመለከተ ገለጻቸውን ሰጥተዋል። የዚህ ቡድን ሀሳብ በመቀጠልም በኢትዮጵያ ሁኔታ የፕሬዝዳንት ቢሮ ሚናው ስነ ስርዓታዊ ወይም ሴርሞኒያል ክብረ በዓላዊ የመወሰን ስልጣን የሌለው ነው ያሉ ሲሆን ንጉሳዊ ስርዓት በሌለበት የርዕሰ ብሔር ወይም የፕሬዝዳንት ሚና እጅግ አነስተኛ ነው ብለዋል። ስለዚህ የርዕሰ ብሔርና የመሪ ሀገር ሚናዎችን ማጣመር የተሻለ ይሆናል የሚል ሀሳብ ቀርቧል። ይህ ሁኔታ ወጪንም ይቆጥባል፣ የቢሮ መደራረብንም ይቀንሳል በማለት በቡድናቸው የተነሳውን ሀሳብ አሰምተዋል። የደቡብ አፍሪካን ምሳሌ ያነሱት የዚሁ የአንድ የ50 ቡድን ምክረ ሀሳብ አቅራቢ የፕሬዝዳንት ቢሮን እማኝ በማድረግና ይህንን በመከተል የፓርላሜንታዊ ስርዓት እንዲኖርና መሪ ሀገሩ ደግሞ ፕሬዝዳንት ተብሎ እንዲጠራ ኃላፊነቱም ያስፈጻሚውን እንዲሁም የርዕሰ ብሔር ስነ ስርዓታዊ ስልጣንን አጣምሮ እንዲይዝ ማድረግ የተሻለ ነው በሚል በአብዛኛው ስምምነት የተደረሰበት ሀሳብ መቅረቡን ጠቁመዋል። በዚህ መልኩ ከሆነ ደግሞ መሪ ሀገሩ ወይንም በፓርላማ የሚመረጠው ፕሬዝዳንት የስልጣን ዘመኑ 6 ዓመት እንዲሆን ሀሳብ ቀርቧል ተብሏል። 6 ዓመትም አንድ የምርጫ ዘመን እንዲሆን በአብዛኛው ስምምነት ላይ ተደርሶበታል ብለዋል። ይህ በእንዲህ እንዳለ አሁን ላይ በፓርላሜንታዊ ስርዓት ጠቅላይ ሚኒስትሩ በአንድ የምርጫ ክልል የሚመረጡና በፓርቲያቸው የሚሰየሙ በመሆናቸውና ህዝብን የሚመሩ በመሆናቸው ደግሞ እንደ ክፍተት ቀርቧል። ለዚህም መንገድ የፈለገው ይኸው ቡድን ለኢትዮጵያ ህዝብ በቀጥታ የሚፈልገውን መሪ በምርጫ እንዲመርጥ ማድረግን ምክረ ሀሳብ አድርጎ አቅርቧል። ህዝብ በቀጥታ መሪውን እንዲመርጥ ማድረግ የተሻለ ስለሆነ የፕሬዝዳንታዊ ስርዓት ተስማሚ ነው የሚል ሀሳብ በሌላ በኩል ቀርቦበታል ሲሉ ተናግረዋል። የፕሬዝዳንታዊ ስርዓት ህዝቡ በምርጫ ወቅት የገባውን ቃል አፈጻጸም በመጠየቅ ተጠያቂነትና ቁጥጥርን የሚያጠናክር ነው የሚል ሀሳብ ተያይዞ እንደቀረበ ተነስቷል። በተጨማሪም ጠንካራ ተቋማት በሌሉበትና ብዙ ማንነቶች ባሉበት ሁኔታ የፕሬዝዳንታዊ ስርዓት አስፈላጊነት አይኖረውም፣ ይልቁንም አምባገነንነትን ይፈጥራል፣ ተጠያቂነትን ያላላል፣ እንዲሁም በፌዴራል መንግስትና በክልሎች መካከል መራራቅን ይፈጥራል የሚሉ አስተያየቶች ደግሞ በተቃራኒው ቀርበውበታል ተብሏል። ከነዚህ በተጨማሪም ቅይጥ ስርዓትም እንደ አማራጭ ሀሳብ ቀርቧል። ቅይጥ ስርዓት ሁለቱንም የያዘ እንደመሆኑ የተለያዩ ልምድ ያላቸው ግለሰቦች ከፓርቲ ውክልና ውጪ እድል አግኝተው በክልልና በፌዴራል ደረጃ ሀገር እንዲጠቅሙ ያደርጋል። እንደ አማራጭ ቢታይ ተገቢ ነው የሚል ጥቂት ሰዎች ሀሳብ አቅርበዋል ተብሏል። ነገር ግን በሌላ በኩል ከሀገሪቱ ተጨባጭ ሁኔታ አንጻር ቅይጥ ስርዓት አፈጻጸሙ ውስብስብና ፖለቲካዊ መረጋጋት እንዳይኖር የሚያደርግ ነው የሚል ሀሳብ በአብዛኛው ተቀባይነት አግኝቷል ሲሉም በ50 ሆነው የተወያዩበትን ምክረ ሀሳብ አቅርበዋል። ከነዚህ ሙግቶች ማግስት መግለጫ የሰጠው የኢትዮጵያ ሀገራዊ ምክክር ኮሚሽን የተነሱ ሀሳቦች ውሳኔ የሚያገኙት 500 ተመካካሪዎች ከተወያዩ በኋላ እንደሆነ ማስታወቁ አይዘነጋም። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላዳመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።